ጆሮ ካለን የኢትዮጵያ ቤተክርስቲያን ተሰብስባ ከልጆቿ ጋር ማሰብ ያለበት ጊዜ አሁን ነው። ቤተክርስቲያን ጨርሶ ሸክሙ ሳይከብዳት ልጆቿ ታርደው ሳያልቁ ውስጣዊ መፍትሄ ያስፈልገን። የቤተክርስቲያን መፍትሄ በልቤ ውስጥ እየወጣ እየወረደ እኔ ግን ያልተለወጥኩ ሰው በመሆኔ ደግሞ ደንግጬ ተዋለሁ። ክርስቲያን አሁን እየታረደ እያየን ነው። እኔ እውነቴን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄዋ ጳጳስ የለ፣ መነኩሴ የለ፣ ቄስ የለ፣ ሕዝብ የለ፣ ተሰፍሮ ተቆጥሮ ጥፋታችን ቅርብ ሆኖ ነው የሚታየኝ ነው። በቃ እንደው ስንጠፋ በደንብ ነው የሚታየኝ። ቅድስት ቤተክርስቲያን ይህንን ዘመን እንዴት መሻገር እንዳለባት መፍትሄ ሞልቶን ነበር። የሚሰማ ግን የለም። ዛሬ በዚህ ዘመን ሁሉም ክርስቲያን ጨንቆት በየሚዲያው የየግሉን መፍትሄ የሚንጫጫበት ጊዜ ነው። እስቲ ወንድሞቻችን መፍትሄ አለን የምትሉ መምህራን እስቲ ተሰብስቦና መፍትሄ አንጡ። ማን ብሎናል? እስቲ የምትለፈልፉት መምህራን ሁሉ በዚህ በየሚዲያው እየወጣችሁ ከመለፍለፍ ለቤተ ክርስቲያናችን አንድነት ቤተ ክርስቲያናችን ይህን ክፉ ጊዜ እንድትሻገር ንስቲ ልጆቻችን ምን ትላላችሁ ቢባል ቤተ ክርስቲያን ራሷ መድኃኒት አለ። ክርስቶስ በውስጧ በጉያዋ ያስቀመጠላት የመድኃኒት እናት ናት ቤተ ክርስቲያን። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው ከእኛ ጋር ይሁን። ዘው የሆነ አምላካችን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር ፈቅዶ ደግሞ ለዛሬው ቀን አድርሶናል። ዛሬ ደግሞ ሌላ ቀን ነው። ብዙ ሳምንታትን አብረን ቃል እግዚአብሔር እየተማማርን አለን። የእግዚአብሔር ቃል ለሕይወት የሚጠቅም እውነተኛ ምግብ ስለሆነ እግዚአብሔር ሲፈቅድ ብቻ የሚፈጸም ነው። በእውነቱ እግዚአብሔር ካልፈቀደ ቁጭ ብሎ የሚማርም የለም፣ ቁሞ የሚናገርም የለምና እግዚአብሔር በየሳምንቱ ቀን እየጨመረ ከዚያ በላይ ደግሞ ባልተገባ ጆሮአችን ቃል እግዚአብሔር እንድንሰማ ያልተገባው አንደበታችን ቃሉን እንዲናገር በቤቱም እንድንኖር በቸርነቱ ስለፈቀደልን ስሙ በድጋሚ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው በቅዱስ መጽሐፍ ቃል ክረምቱ ሳይመጣ ፈጥነህና በሚል ርዕስ ነው የምንማማረው። ክረምቱ ሳይመጣ ፈጥነህና በሚል ርዕስ እንማማራለን። የሐዋርያው የቅዱስ ጳውሎስ መልእክት ለደቀ መዝሙሩ ለወዳጁ ለጢሞቴዎስ በላከው መልእክቱ በሁለተኛው ጢሞቴዎስ መልእክት ምዕራፍ 4 ቁጥር 21 ላይ የምናገኘው ኃይለ ቃል እንደምታውቁት ነው። ይህንን ቃል የተናገረው ቅዱስ ጳውሎስ ነው። ስለዚህ ዛሬ እግዚአብሔር ቢረዳንና ፈቃዱ ሆኖ ባቆየን መጠን ስለ ክረምት መግባት በፊት ምን ማድረግ እንደሚገባን እንማማራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠር ከ10 ቀን በኋላ ክረምት ይገባል። ከ10 ቀን በኋላ ክረምት ይገባል። 91 ቀን ክረምት ይባላል። 91 ቀን በጋ ይባላል። 91 ቀን ደግሞ ጸደይ እየተባለ
መከር እየተባለ ይጠራል። ስለዚህ ዓመቱ 91 ቀን ከ15 ኬክሮስ ተከፍሎ 4 ከዋክብት ይመግባሉ። 4 መላእክት ደግሞ ተመድበው ይህንን ያስተዳድራሉ። እነዚህ ብቻ አይደለም፣ በጣም ብዙ መላእክት አብረው ይህንን ይመግባሉ። ስለዚህ አሁን የክረምቱ ወራት በእኛ በኢትዮጵያውያን አቆጣጠር ከሰኔ 25 ጀምሮ ክረምቱ ገባ ተብሎ ይነገራል። ቅዱስ ያሬድ ነው ይህንን የከፈለው። ስለዚህ ከዚያ ጊዜ ጀምሮ ስለ ክረምት ነው የሚነገረው። እንግዲህ ከዛ በኋላ እስከ መስከረም 26 ድረስ የክረምት ነገር ይነገራል። በደመናው፣ በነጎድጓዱ፣ በመብረቁ፣ በዘሩ፣ በልምላሜው በዚያ ሁሉ ወንጌል ይሰበካል። አሁን እኔ ደግሞ ከግብዓተ ክረምት በፊት ያለውን ክረምት ሳይገባ ያለውን እንድንማማርበት ስለፈለግኩ ነው። የክረምቱን ጊዜ ክረምት ላይ እንማማራለን። አሁን ክረምት ሳይገባ ፈጥነህ ና በሚል ርዕስ ክረምት ከመግባቱ በፊት ያለውን ጊዜ ምን ያሳስበናል? እንግዲህ አሁን እንዳልኳችሁ በኢትዮጵያ አቆጣጠር ክረምት ሊገባ 10 ቀን ቀረው። ስለዚህ አሁን ይቺ 10 ቀን ምን ታስተምረናለች ነው። ክረምቱ ክረምት ነው፣ በዛው እንማራዋለን። ግን ክረምት ሳይገባ በፊት ያለው ጊዜ ምን ያስተምረናል? እሷን ብቻ ነው በአጭር ጊዜ የምንማማረው። ይህንን የተናገረው እንደነገርኳችሁ ቅዱስ ጳውሎስ ነው። የነገረው ደግሞ ቅዱስ ጢሞቴዎስ ነው። ለደቀ መዝሙሩ ለጢሞቴዎስ ነው የጻፈለት። በጣም ከሁሉም ደቀ መዛሙርቱ ሁሉ ቅዱስ ጳውሎስ አጥብቆ የሚወደው ደቀ መዝሙሩ ነው። ያ የሆነበት ደግሞ እጅግ ቁም ነገረኛ፣ መንፈሳዊ፣ የልጅ አዋቂ፣ በሰውነቱ የማይነቀፍ ልቅም ያለ ንጹሕ የቤተ ክርስቲያን መምህርና ጳጳስ ስለነበረ አጥብቆ የወደው ነበር እና ለዚህ ነው በጌታ ለማወደው ልጄ ለጢሞቴዎስ ብሎ የሚጽፍለት። በዝምድና አልወደደውም፣ በገንዘብ አልወደደውም፣ በሀብት አልወደደውም እና በጌታ ለማወደው ብሎ የተናገረው ቃሉ ምን ያምር ይላል ቅዱስ ዮሐንስ አፈወርቅ። እንዲህ ብሎ መናገሩ ምን ያምር! ሰዎች በብዙ ነገር ይዋደዳሉና በጌታ ለማወደው ልጄ ለጢሞቴዎስ ብሎ ነው የሚጽፍለት መጀመሪያ። እና የኦርቶዶክሳዊ ፍቅር መለኪያው በጌታ መዋደድ ነው። በክርስቶስ መዋደድ እውነተኛ ፍቅር ይባላል። በሌላ የተመሰረተው ፍቅር ሁሉ ወንዝ አያሻግርም፣ መንገድ ላይ የሚቀር ነው። የሚዘልቀው ፍቅር በጌታ የተዋደዱት ፍቅር ነው። በክርስቶስ ክርስቶስን ማዕከል አድርገው የወደዱት የሰውን ተጨማሪ ነገሩን ሳይፈልጉ የወደዱት ፍቅር እስከ ሰማይ ይደርሳል። ክርስቶስን አልባ የመሰረቱት ፍቅር ግን ዓይን እስከሚደርስበት ማዶ ድረስም አይደርስም። በገንዘብ የተዋደዱ ነበሩ፣ በስጋ የተዋደዱ ነበሩ፣ በስልጣን የተዋደዱ ነበሩ። የሄሮድስና የጲላጦስ ፍቅርም ነበር፣ የትም አላደረሰም። ስለዚህ በጌታ ኃይል የምወደው ልጄ ሰው መልኩን አይቶ ይወዳል፣ ሰው ሀብት አይቶ ይወዳል፣ ሰው ዕውቀት አይቶ ይወዳል፣ ሰው ዝና አይቶ ይወዳል፣ ሰው ገንዘብ አይቶ ይወዳል፣ ሰው ጥሩ ጸባይም አይቶ ይወዳል። ቅዱስ ጳውሎስ ግን በጌታ ለምወደው ልጄ ለጢሞቴዎስ በቃ በክርስቶስ ነው የወደደው። ጸባዩ እንኳን ቢከፋ ይወደዋል ማለት ነው። ያ ማለት ጸባዩ ቢከፋ እንኳን ይወደዋል። የሚወደው በክርስቶስ ስለሆነ አንድ ሰው ሰውን የሚወደው በክርስቶስ ከሆነ ያ የሚወደደው ሰው ምንም ይሁን የእሱ ፍቅር አይለወጥም። ምንድን ነው የሚለው? እስመ ፍቅር ይሬስዮ ለዘያፈቅር አምሳለ ዝኩ ዘይትፈቀር ይላል አረጋዊ መንፈሳዊ ሲናገር። እስመ ፍቅር ይሬስዮ ለዘያፈቅር አምሳለ ዝኩ ዘይትፈቀር። ፍቅር አለ የሚወድን ሰው ተወዳጁን እንዲመስል ያደርገዋል ይላል። ፍቅር የሚወደውን ሰው ተወዳጁን እንዲመስል ያደርገዋል። ተወዳጁን እንዲመስል ያደርገዋል። ማን ነው እንደዚህ የሚያደርገው? ፍቅር ነው። ምን ማለት ነው ይሄ? ሁለት ነው። ፍቅር የሚወድን ሰው ተወዳጁን እንዲመስል ያደርገዋል።
1 2 3 ነገር ልንገራችሁ። ለምሳሌ እግዚአብሔር ይህንን ዓለም ይወደዋል። ዮሐንስ ወንጌል ምዕራፍ 3 ላይ እንደተጻፈልን እስመ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ይህንን ዓለም ይወደዋል። እግዚአብሔር ይህንን ዓለም ወዶ ምን አደረገለት ቢባል እግዚአብሔር ይህንን ዓለም መስሎ መጣ፣ ሥጋ ለብሶ መጣ። ስለዚህ ፍቅር የሚወደውን ሰው ተፈቃሪውን እንዲመስል ያስገድደዋል። እግዚአብሔር ሰውን ስለወደደ ፍቅር ሰውን እንዲመስል አደረገችው። ወነስአ አርአያ ገብር፣ የባሪያን መልክ ይዞ መጣ እንዳለ ቅዱስ ጳውሎስ ጌታ ባሪያውን ስለወደደ ባሪያውን እንዲመስል አደረገው ማለት ነው። በባሪያ መልክ እየተራበ፣ በባሪያ መልክ እየተጠማ፣ በባሪያ ቁመት፣ በባሪያ ደረት፣ በባሪያ ውስንነት ተወስኖ በባሪያዎቹ ዕውቀት፣ በባሪያዎቹ ዓለም መጣ። ስለዚህ ቅዱስ ኤፍሬም ሲናገር አንሶ ሰው ውስተ ዓለም እስመ መሐሪ ውእቱ መፍቅሬ ሰብ፣ እሱ በዚህ ዓለም ተመላለሰ፣ ምክንያቱም ሰውን የሚወድ ርኅሩህ ነውና። ሰውን መውደዱ ሰውን እንዲመስል አድርጎታል። እያፍር ብሂለ አኀዌ፣ ወንድሞቼ ማለትም አያፍርም። እስመ ደቂቅ ተሳተፍዎ በሥጋ ወደም፣ ምእመናን ሰዎች በሥጋና በደም መስለውታልና እሱ ሰዎችን ወንድሞቼ ማለትን አያፍርም። የለበሰውን ሥጋ ከመላእክት ይዞት አልመጣምና እሱ የሰውን ነገድ የሰውን ባህሪ ሁሉ ወንድሜ ለማለት አያፍርም። ስለዚህ ዮሐንስ ወንጌል ይሄን ያለው ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ላይ ነው። ቁጥር 14 እስከ 17 ታገኙታላችሁ። እሱ ሰዎችን ወንድሞቼ ይላል። ዮሐንስ ወንጌል ምዕራፍ 16 ላይ ስታነቡ ወንድሞቼ ብሎ ይጠራቸዋል ደቀ መዛሙርቱ። ከዚያ ቀድሞ ማቴዎስ ወንጌል ምዕራፍ 2 ላይ አንድ ሰው ጌታ በሚያስተምርበት ሰዓት ደጅ ላይ ቆሞ እናትህና ወንድሞችህ ይጠሩሃል ብሎ መልእክት ይዞ መጣ። ይሁዳ ነው ይባላል። ማን ነው እንደዚህ ያለ ብለው ይጠይቁና የቤተ ክርስቲያን ሊቃውንት ጉባኤ የሚያስፈታ ይሁዳ ነው እንጂ ማን ይሆናል ይላሉ። ምክንያቱም ሰው ቃለ እግዚአብሔር ከሚማርበት አይጠራም፣ ነውር ነው ፈጽሞ፣ ከነፍስ ማዕድ ማቋረጥ ስለሆነ የይሁዳ ጠባይ ነው ይባላል። ይሁዳ በር ላይ ቆሞ እናትህና ወንድሞችህ ይፈልጉሃል ብሎ ተናገረ። ጌታ ምን ብሎ መለሰ? መኑ የኢቲ እሜ፣ እናቴ ማን ናት? ወመኑ እሙንቱ አኀዌ፣ ወንድሞችስ እነማን ናቸው? ነዮሙ እሜ ወአኀዌ፣ እናቴና ወንድሞቼ እነዚህ ናቸው የእግዚአብሔርን ቃል የሚሰሙ ብሎ መለሰ። እናቴና ወንድሞቼ እነዚህ ናቸው። አያችሁ፣ ክርስቶስ ሥጋን ለብሶ ስለመጣ የሰውን ልጅ ሁሉ ወንድሞቼ ማለትን አያፍርም። ምክንያቱሳ እስመ ፍቅር ይሬስዮ ለዘያፈቅር አምሳለ ዝኩ ዘይትፈቀር፣ ፍቅር የሚወድን ሰው ተወዳጁን እንዲመስል ያደርገዋል ስለተባለ እሱ ሰውን መስሎ እንዲመጣ ያደረገው ፍቅር ነው። ይህ ነው አባ ሕርያቆስ ፍቅር ሰሐቦ ለወልደ ኃያል እመንበሩ ወአብጽሖ እስከ ለሞት። ፍቅር ኃያል ወልደ እግዚአብሔርን ከዙፋኑ ስቦ ሰውን እንዲመስልና በዚህ ዓለም እንዲመላለስ አደረገው። እስካሁን ሰውን ከመሰለ አይቀር ምን ይቀርለታል? ሞትም አልቀረለትም። የሰው ልጆችን ሞትም እስከ መሞት ድረስ አደረሰው። አንክሮ ነው። አብጽሖ እስከ ለሞት ማለት አንክሮ ነው። ሰው መሆኑ ሲደንቀን የሰው ሞትን እስከ መሞትንም ያደረሰው ፍቅር ነው ይላል። ስለዚህ ቅዱስ ጳውሎስም እሱ ታዘዘ፣ ሁሉን ፈጽሞ ታዘዘ እስከ ሞት ድረስ ታዘዘ እስከ ለሞት ወሞቱ ይዘ በመስቀል፣ እስከ ሞት ድረስ ደርሶ ታዘዘ፣ ሞቱም በመስቀል ነበር ይላል። ሞቱም በመስቀል ነበር የሚለውን ቃል የጠቀሰው ዝም ብሎ አይደለም። በመስቀል የሚሞቱ የተዋረዱ ፈጽመው የተናቁ ከወንጀል የመጨረሻውን የሰሩ ስለነበረ ወሞቱ ይዘ በመስቀል የሚለውን ቃል የጠቀሰው ከዚህ የተነሳ ነው። እና ፍቅር ተወዳጁን እንዲመስል ያደርገዋል። አረጋዊ መንፈሳዊ ግን ምን ይላል? ፍቅር ተወዳጁን እንዲመስል ያደርገዋል ያለው ጴጥሮስ በግ ነበር፣ ክርስቶስ ግን ስለወደደው እሱም ክርስቶስን ቢወደው በክርስቶስ ቦታ የሐዋርያት እንደራሴ ሆነ፣ በጎችን ጠብቅ አለው። ኖላዊ ክርስቶስ ነበር። ስለዚህ ፍቅር አፍቃሪውን በተፈቃሪው ቦታ ያስቀምጠዋል ማለቱ ጴጥሮስ ክርስቶስን ቢወደው በክርስቶስ ቦታ ጴጥሮስ ተቀመጠ፣ የበጎች እረኛ ተባለ።
አነ ውእቱ ኖላዊ ኄር ብሎ እንደተናገረ መልካም እረኛ ክርስቶስ ስለሆነ፣ ስለዚህ አንተም በጎቼን ጠብቅ ካለው በክርስቶስ ቦታ ሆኗል ማለት። ለዚህ የሚያበቃ ፍቅር ነው። እግዚአብሔር ሰውን ቢወድ በሰው ቦታ መጣ። ሰው እግዚአብሔርን ቢወድ ደግሞ በእግዚአብሔር ቦታ ይሆናል ማለት በሱታፊ አምላክ እግዚአብሔርን ይመስላል። እንደ እግዚአብሔር ይሰወራል፣ እንደ እግዚአብሔር ሁሉን ያውቃል፣ እንደ እግዚአብሔር ይረቃል፣ እንደ እግዚአብሔር ከሰማይ በታች ያለው ሁሉ ይገዛል፣ እንደ እግዚአብሔር ብሩህ ይሆናል፣ እንደ እግዚአብሔር የዘላለም ሕይወት ይኖረዋል፣ እንደ እግዚአብሔር በመዓዛ መለኮት የጣፈጠ ይሆናል። የመርከብ ጉዞ ይቆማል ክረምት ሲገባ። የአውሮፓ ክረምት በጣም ጠንካራ ነው፣ በረዶ ያለበት ነው። ቅዱስ ጳውሎስ ደግሞ እዛ ውስጥ ነው ያለው። ጢሞቴዎስ በሚሄድበት ጊዜ መርከቦች ስለሚቆሙ እንዳይቸገር፣ እዛም ሄዶ ደግሞ እንዳያስቸግረው፣ ብርዱ በጣም ከባድ ስለሆነ ቅዱስ ጳውሎስ ፍጹም ተንከባካቢ መምህር ስለሆነ ለነፍሱ ብቻ ሳይሆን ለስጋውም ያስብለታል። ስለዚህ እዚህ ሄዶ በረዶ እንዲያስጨንቀው አልፈለገም። ቀድሞ አይቶት እንዲመለስ ነው የፈለገው። የአውሮፓ ክረምት በጣም እንኳን የሰው ጨርቅ ዛፍን ቅጠል የሚያስጥል ክረምት ነው ክረምታቸው። እዚያ ውስጥ እንደማይችለው ስለሚያው ክረምቱ ሳይገባ መተሄድ ብሎ በቁሙ ነገረው። ግን ና ያለው ለምንድን ነው? ቅዱስ ጳውሎስ ሁለት መሰረታዊ ነገርን ሲናገር ነው እዚህ ውስጥ። የመጀመሪያው በቁሙ ስንፈታው፣ በዛ መንፈሳዊ ፍቹን አይተን እንጨርሳለን። የመጀመሪያው ና ቶሎ ያለበት ምክንያት ቅዱስ ጳውሎስ እንኳ ሰው ይናፍቀው ነበር፣ ማየት ይፈልግ ነበር። የሚወደውን ጢሞቴዎስን ማየት ፈልጎ ነው፣ ናፍቆት ነው እንደዛ ያደረገው። ያውም ሲናገር ምንድን ነበር? ሁሉም ትተውኛል፣ ዴማስም ይሄን ዓለም ወዶ ትቶኛል፣ እገሌም ትቶኛል፣ ሉቃስ ብቻ ነው እኔ ጋር ያለ እያለ ጽፎለታል። ብቻዬን ነኝ እያለ ይጽፍለታል። እና በምድር ላይ ለሰው አይገባውም እንጂ ትልቁ በሽታ ብቸኝነት ነው። ትልቁ መከራ ብቸኝነት ነው። የብቸኝነት ክፋት የሚገባን ሰው ያጣለት ነው። ሰው አብሮን እያለ ግን ትርጉሙ አይገባን። እንኳን እኔ ምን ያደርግልኛል፣ እኔ ብቻዬን መኖር እኮ የምችል ሰው ነኝ ይላል ሰው። ኧረ በፍጹም አይደለም። እንኳን እኛ ይቅርና እግዚአብሔር እንደምሰሶ በልቡ የቆመለት ጳውሎስም ሰው ይናፍቀው ነበር። ቅዱስ ጳውሎስ ራሱ እና ሰው አያስፈልገኝም አይባልም። ሰውም አይናቅም፣ ነውር ነው። ሰው አይናቅም። እገሌ ምን ይጠቅመኛል፣ በቃ አልደርስባት ትድረስብኝ፣ የራስህን ኑር አይባልም። በቃ የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም። ቃል የሚለው ቅዱስ መጽሐፍ እኮ ለትዳር ብቻ አይደለም። ብቸኝነት ለሰው የተፈቀደለት አይደለም። ስለዚህ ሰው ህብረታዊ ፍጡር አይሆንለትም። እንደ አባቶቻችን እኮ ኦሪት ዘፍጥረት ምዕራፍ 2 ቁጥር 18ን ሲተረጉሙ ሰው ብቻውን ይኖር ዘንድ መልካም አይደለም፣ አኮ መፍትው ወልደ እጓለ እመሕያው ይንበር ባሕቲቶ አላ ንግበር ሎቱ ቢጸ ዘይረድኦ፣ የሚረዳውን ረዳት እንፍጠርለት ያለውን ሲተረጉሙ ሔዋን አዳምን በምን ትረዳዋለችና ይሉና ብዙ የምትረዳው ነገር አለ። አንዱን እንዲላሉ ብቸኝነት ጽኑ ገድል ነውና ብቸኝነትን በማቅለል ትረዳዋለች ይላል። ብቸኝነት ጽኑ ገድል ነውና ይላል አንድምታቸው። በጣም 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 ከባድ ነው። የሰው መኖሩ ኮቴው ራሱ ይነፍቃል። አንዳንድ ጊዜ በሌላ ቀን ማስቻውቃለሁ አውሎ ንፋስ በቃ ኃይለኛ ዝናብና መብረቅ የቀላቀለ ዝናብ ባደረ ቀን ማለዳ ሰው መስማት ይናፍቃል። ደህና አደራችሁ ደህና ዋላችሁ ሲል የሰው ድምፁ ይናፍቃል። እና የገጠር ሰው ብሎ ፍቅሩን የሚረዳው ሲያጣ የሰው ያለ ያሰኝ ይላል። ሰው በጣም ትልቅ ውድ ስጦታ ነው። በአጠቃላይ ሰው ዓይን ይኑረው እግር ይኑረው አይኑረው ሰው መቼ እንደሚጠቅም አይታወቅም። እኔ ተመስገን በቃ ማንም አያስፈልገኝ እንዲሁ ወይ ጉድ!
ለጻድቁ ለጳውሎስ ሰው አስፈልጎታል። ለጻድቁ ለቅዱስ ጳውሎስ፣ ለጴጥሮስ እንኳን ሰው አስፈልጎታል። ቅዱስ ጴጥሮስ ታስሮ ሳለ ያስፈቱት ምዕመናን ናቸው በጸሎት። እነሱ ምህላ ይዘው ነው መልአኩ ቅዱስ ሚካኤል ሄዶ ከታሰረበት አውጥቶ ከምህላቸው ላይ ያደረሰው። ለቅዱስ ጴጥሮስ እንኳን የምዕመናን ጸሎት አስፈልጎታል። ራሱ ጌታችን ኢየሱስ ክርስቶስ ለመረጠው ለቅዱስ ጴጥሮስ እንኳን ሰው ያስፈልገው ነበር። እኔ ብቻዬን በቃ ለራሴ በቃለሁ አይባልም ፈጽሞ። እገሌኔ ለልዶ አይረባኝም እሱ ሸክሙ ነው የሚብሰኝ አይባልም፣ በፍጹም አይባልም። ወገኖች በአፍ ጥሩ ይበሉበታል እንጂ አሉ ጦር አይናገሩበትም። ሰው ያስፈልጋል። እንዲሁም ጥሩ የገጠር አባቶች ሲጸልዩ እነሱ መቼም እውነቴ ነው እንዲሁ ከኛ ምጽድቅ የነሱ የልብ ጽድቅ ይሻላል እና የሰው መውደዱን የቀና መንገዱን ስጠኝ ይላሉ። እውነታቸውን እኮ ነው። የሰው መውደድ የቀና መንገድ ስጠኝ። በጫካ ከሄዳ ወይ ይበላዋል፣ ጋር ይጠይቅጠዋል፣ ገደል ይገባል። የሰው መውደድ የቀና መንገድ ስጠኝ ይላል። ስለዚህ ሰውን እንደሚያስፈልገን ማመን መጠቀሚያ አናደርገውም እንጂ ያለ ሰው ግን መኖር አንችልም። ሰው ያስፈልገን እና ለሰው ትልቅ ክብር እንዲኖረን ድነታችን ራሱ በኦርቶዶክስ ብቻችን የምንፈጽመው አይደለም፣ በህብረት የሚፈጸም። ማርያም ግብፃዊት የተባለች እናት ከክፉ ኃጢአት ተመለሳ በበረሃ ውስጥ ስትጋደል ከመሬት 1 ክንድ ከፍ ብላ እስከ መጸለይ ደርሳ ግን እግዚአብሔር ለዚያ ማዕረግ በቅታ እንኳን ያለ ቅዱስ ዞሲማስ እንድትጸድቅ አላደረጋትም። ቅዱስ ዞሲማስ ሄዶ ስጋው ደሙን አቀብሏታል። አሁን እሷ ሰው አያስፈልገኝም ማለት ትችላለች? በፍጹም። ጌታን ላዩት ራሱ ሰው ያስፈልጋቸዋል። ክርስቶስን ላዩት እንኳን ሰው ያስፈልጋቸዋል። ይሄው እንዳልኳችሁ እኮ ነው። ቅዱስ ጳውሎስን ራሱ የጠራው መምህር ሳይሆን ራሱ ክርስቶስ ነው። የሐዋርያት ሥራ ምዕራፍ 9 ላይ በደማስቆ መንገድ ላይ ሲሄድ ጌታ ነው ለምን ታሳድደኛለህ? ማን አንተ? እኔ ናዝሬቱ ኢየሱስ ክርስቶስ። አሁን ጌታን አየው፣ ጌታን ሰማው። ከዛ በኋላ ምንድን ያደርግ? ምን ላድርግ ጌታ ሆይ ሲለው ሂድ ሐናንያ የሚባል ነብይ አለ፣ እሱ ስላንተ ይጸልይልሃል፣ የምታደርገውንም ይነግርሃል። ጌታን አግኝቼዋለሁና ሰው አያስፈልገኝም ቢባል እንኳን ጳውሎስ እንኳን ይል ነበር። ቅዱስ ጳውሎስ እንኳን እሱ እንኳን ወደ ሰው ነው የተላከው። ለመንግስተ ሰማያት እንኳን ያለ ሰው መዳን አንችልም። እውነት ለመናገር ከክርስቶስ የሚያደርሰን ሰው ያስፈልገናል። ያለ ሰው የሚሆን ነገር አይደለም። ክርስቶስ ይህንን ዓለም ለማዳን ወደዚህ ዓለም መጣ። ግን ዓለምን ወደ ራሱ የጠራው ግን በሰው ነው። ሐዋርያት ሰዎች ናቸውና። ስለዚህ ድነታችንም በሰው ህብረት የሚፈጸም የሚያጠምቀን ያስፈልገናል፣ የሚያስተምረን ያስፈልገን። ማመን ከመስማትም ባልሰሙትስ እንዴት ያምናሉ ይላል ቅዱስ ጳውሎስ። አሚንሰ እምሰሚ ውእቱ። ማመን ከመስማት ያልሰሙትንስ እንዴት ያምኑታል ይላል። ስለዚህ የሚያስተምረን ያስፈልገን። ባንማር አንጠመቅም፣ ባንጠመቅ አንቆርብም፣ ባንቆርብ አንጸድቅም። የሚያድነን ክርስቶስ ቢሆን ግን ድነታችን ግን በህብረት የሚፈጸም ነው። ለብቻ የሚሆን ድነት የለም። ስለዚህ ለመጽደቅም ሰው ያሻናል። ለመጽደቅም በምንም ታምር ሰው ጥሎ መንግስተ ሰማያት የለም። ሰው ጥሎ መንግስተ ሰማያት የለም። ሰው ጥሎ ክርስቶስ የለም። ሰው ገፍቶ ክርስቶስ የለም። በምንም ታምር ወንጌል ይህንን አትነግረንም። ነቢያትም ሐዋርያትም ይህንን አይነግሩንም። እንደሱ ነው። አሮን እኮ ምንም ጥፋት ሳይኖርበት እግዚአብሔርን እያገለገለ በተለይ በኋላ በትክክል ሕጉ ከተሰራለት ታቦት ከቆመ መቅደስ ከገባ በኋላ አሮን ነውር የሌለበት ካህን ነው። ግን እግዚአብሔር የነቀፈው በምንድን ነው? የወንድሙ ፍቅር ስለጎደለው የአሮን አገልግሎት ጎደሎ ነበረ። ለምጽ ወጣበት። ምንም እኮ አልጎደለውም። የእግዚአብሔርን መስዋዕቱን፣ አለባበሱን፣ ልብሰ ተክህኖውን አላጎደለውም።
በአሮን ሰውነት ላይ ለምጽ የወጣበት ምን ጎሎት ቢሉ የሙሴ ፍቅር ጎሎት። ሙሴን ስላማው እግዚአብሔር አሮንን በለምጽ መታው። ሰው ከጎደለን መንግሥተ ሰማያት ይጎለናል፣ ክርስቶስ ከኛ ይሰደዳል። በተባበራችሁበት በዚያ እኔ እገኛለሁ ነው ያለ። በተለያያችሁበት በዚያ እኔ እገኛለሁ የለም። በምን ካላስፈለገኝ ራቅ ብዬ ራሴን እጸድቃለሁ የሚባል ነገር የለም። እስከ መጨረሻው ከሰው ጋር የሚዳንበት ኖህን እንደምታውቁት ወደ መርከብ ሲገባ ምንና ምን ነው ይዞ የገባው? ልጆቹንና እንስሳትን። እነዚያ ኖህ መርከብ ውስጥ የገቡት እንስሳት ምኖች ናቸው? ወደ ቤተ ክርስቲያን ስትገቡ ነው አመሉ እንስሳ የሆነን ሰው እንኳን ሳይቀር ማምጣት አለባቸው። ሰብስብ ያለው ለዛ እኮ ነው። ወደ ቤተ ክርስቲያን አመሉ እንስሳ የሆነ ሰው፣ አውሬ የሆነ ሰው ማምጣት አለበት። ወይም ደግሞ ምን ማለት ነው? ክርስቶስ እንደዚህ አይነት ሰዎችንም ቢሆን ችሎ ይኖላል በመቅደስ ውስጥ እንደ አራዊት እንደ እንስሳ ይሆን እነዚህ አብረው ይኖራል። አይ ጌታ ሆይ እንክርዳዱን አጥፍተህ ስንዴውን ብቻ በመቅደስ አኑርልን፣ ክፉ አባቶችን ነቃቅለህ ደጋግ አባቶችን ብቻ ስጠን፣ ክፉዎችን አባቶች ነቃቅለህ አጥፋቸው፣ አውሬውን አስወጣው፣ እባቡን አስወጣው፣ ጥንቸሉን አስወጣው፣ ዝንጀሮውን አስወጣው፣ ቀበሮውን አስወጣው፣ ኖህ ብቻ ይኑርልን፣ የእሱ ልጆች ብቻ በመርከቡ ይኑርልን አይባልም። አንችልም። ክርስቶስ በቤተ ክርስቲያኑ አራዊትንም እንስሳትንም ሰብስቦ ይኖራል። ያን ያደርጋል። የእግዚአብሔር ቸርነት ነው ይሄን የሚያደርገው። በማንም ላይ የመፍረድ ስልጣን የለንም። የምንፈርድበት ሞራልም የለንም። ሁላችንም ታማሚዎች ነንና ቀኝ አይኑ የታመመበት ሰው ግራ አይኑ በታመመ ሰው ሊስቅ አይችልም። ምንም ሁሉም ያው ከእግር እስከ ራስ ድረስ ያልታመመ የለም ብሏል ኢሳይያስ። አንዱ ጨጓራ ቢያመው አንዱ ልብ ህመም ቢያመው ማን በማን ይስቃል? ህመም የኃጢአት ልዩነት ነው እንጂ ያልታመመ የለም። ስለዚህ ሰው ያስፈልገናል። እገሌ ክፉ ነው አያስፈልገንም፣ እገሌን አያሳየኝ አይባልም። ዘመዶችም ቁርባንም ጸሎትም ምንኩስናም ቆብም ቀሚስም መቁጠሪያም ምጽዋትም ማህበር መጠጣትም ተክሊል ማግባትም ቅስናም ጵጵስናም ሰው ጥሎ መንግሥተ ሰማያት የለም እና ሰው የሚናፈቅ ፍጡር ነው። ሰው የሚያስጠላው ሰው ክርስቶስን የሚጠላ ሰው። ለዚህ ነው መተህ እንድታይ ሳልሞትልህ። እኔ እውነት ቅዱስ ጳውሎስ በጣም ነው የሚገርመው እኮ እንዴ ምንድን ነው ያለ? ፊልጵስዩስ መልእክቱ ምዕራፍ 1 ላይ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ምን እንደምመርጥ አላውቅም፣ ወደ ጌታ መሄድ እፈልጋለሁ። ብኖርም ደግሞ ከዚህ መልካም ነው። ለእኔ ሕይወት ማለት ክርስቶስ ነው፣ በእሱ ከሆነ ሞትም ቢሆን ጥቅም ነው አለና ወደ ክርስቶስ ልሄድ እናፍቃለሁ ያለው ሰው ቅዱስ ጳውሎስ መሞቻው እንደደረሰ እያወቀ ወደ ክርስቶስ ሊሄድ ሲል እንዴት ጢሞቴዎስ ይናፍቀዋል? ልቡ በጣም ሰው የሚወድ ክርስቶስን የሚመስል ፍጹም አፍቃሪ ልብ ያለው ሰው ስለሆነ ነው ቅዱስ ጳውሎስ። እንዴት ወደ ክርስቶስ እየሄደ ሰው ይናፍቀዋል? ለካማ ወደ ክርስቶስ የቀረበ ሰው ነው ሰው የሚናፍቀው። ሰው የሚያስጠላ ሰው ደግሞ አጋንንት የቀረቡት ሰው ነው። ለካ ሰው ወደ እግዚአብሔር ሲቀርብ ሰው ይናፍቀዋል። ቅዱስ ጳውሎስ ወደ እግዚአብሔር በቀረበ ቁጥር ሰው ይወድ ነበር። እግዚአብሔር የቀረበው ሰው ይወዳል። እግዚአብሔርን በዚያ መልክ ያየዋል እና ልጄ ጢሞቴዎስ ሳልሞትልህ ና እባክህን አለ። ሁለተኛ እግዚአብሔር በዚህ ዓለም ላይ ይህንን ዓለም እንድንጠቀምበት አድርጓል። መመጻደቅ አያስፈልግም። ከዚህ ዓለም የምፈልገው ነገር የለም አይባልም። አሁን ይህንንም ደግሞ የሚያስተምር የበቃ ሰው እንኳን ቢሆን ይህ ዓለም ከንቱ ነው ማለት ምናምን አይችልም። ቅዱስ ጳውሎስ እንኳን በርኖስ አስፈልጎታል። ስትመጣ ብርድ ስለሆነ በርኖሱን ይዘህልኝ አለው።
ስለሚበርደው እሱም ደግሞ እነዚህ ዓለም ይህን ዓለም አልፈልግም። አንድ ሰው ሄዶ ገዳም እንደገባ የምታውቁት ገዳም እንደገባ አባቶች ሌት ተነስተው ወደ ስራ ሲሄዱ እሱ ገዳም ነው እንዴ እናንተ ይሄን ያህል ስጋውያን ናችሁ እንዴት እንዴ እርሻ ቁፋሮ ይሄንን ያዛችሁት? ይሄማ ማለት ዳርቦች ሲሰሩት የለ ደግሞ ጸሎት ነው እንጂ ለመነኩሴ ደግሞ እርሻ አለ። ይቅር ይበሉን አባታችን። እሺ በሉ አባታችን ቤት አንጥፉላቸው፣ መጽሐፍ ስጧቸው። መጽሐፍ ሰጧቸው። ምን አደረጉ? ከዚያ በኋላ አይ እንግዲህ ምሳ ሲደርስ የመቁኑ ሰዓት ሲደርስ እንዳትደውሉ ብላችሁ በምስጢር ተሰብስባችሁ ተቆነኑ ተባለ። በምስጢር ተሰበሰበና ሁሉም ተቆነነ። አባ መጽሐፋቸውን ሲመለከቱ ብለው መቼም ማታ እንኳን ምግብ ያመጣሉ ብለው ቢጠብቁ ወፍ የለም ብሏል የከተማ ሰው። ወፍ የለም፣ ምንም ነገር የለም። እንዴ ወደ ማታ አካባቢ ተደሩ ነው አሁ ወንድሞች ምግብ ቀመሱ ነው ተደሩ ቀመሱ። በሀገራችሁ እንዴ እንግዳ አትቀበሉም እንዴ? እንግዳ ሁኜ ብመጣ አልተቀበላችሁኝም ብሎ ይፈርድብናል አትሉ ማለት አይ አባታችን እሰው መንፈሳዊ ነዎት አይሹትም ብለን ነው አያስፈልገውትም ብለን ነው እንጂ እንዲህ የሚበሉ መሆኑን አላወቅንም ነበር ብለው አበሏቸው። አባቶች አላወቅኩም አላበጀውም ይቅር ብሉኝ ብለው አድዋማቸውን ነጥቀው ማለዳን እሳቸው ቀድሞ ተሰለፉ ይባላል። ስለዚህ ምንድነው ይህ ዓለም ከንቱ ነው ምናምን እንደምን ጽድቅ አያስፈልግም። ሰርተ ብላ ጌታ ይዋ ነው ዓለም ከንቱ ነው ምናምን ቃዋን ነው እግዚአብሔር ምናምን እያሉ መመጻደቅ አያስፈልግም። ቅዱስ ጳውሎስ ምን እንዳለ ስሙት። የተጠመቃችሁ ሁሉ ማንን ለብሳችሁታል ነው የሚለው። ክርስቶስን ለብሶ ግን ጢሞቴዎስን ምን አምጣልኝ ነው የሚለው። በርኖሱን አምጣልኝ፣ ካባውን እባክህ ይዘልኝና በርዶኛል፣ ብርድ እየመጣ ነው፣ ለክረምት የሚሆነኝ ካባ ዘና ይለዋል። ይሄን ምን ይመስላችኋል? እግዚአብሔር ተመልከቱ። እኔ አለ ጌታችን ኢየሱስ ክርስቶስ ሐሙስ ማታ ሲጸልይ ምን አለ? ያው በእኛ ተገብቶ ጸሎት አቅርቧል። ሲጸልይ ምን አለ? አባቴ ሆይ አኮ ከመትንስኦሙ እማለም አላ ከመተቀቦሙ ከዚህ ዓለም እንድትወስዳቸው አልለምንህም በዚህ ዓለም እንድትጠብቃቸው ነው እንጂ ብሎ ተናግሮ ነበር። ይሄ ምን ማለት መሰላችሁ? ጌታ እሱን ስለወደድ ነው ጸሎት ስለምንጸልይ ስጋው ደግሞ ስለምንቀበል ስለምናስቀድስ ክርስቲያን ስለሆን የተለየ ስጋዊ እንክብካቤ እንዲያደርግልን መጠበቅ የለብን። እንደ ፍጥረት ይንከባከበናል። እንደ ሰው ልጅ ነው። ለኛ አያዳላልን። ለሰው ሁሉ የሚያዘንበውን ዝናብ ነው የሚሰጠን። ለሰው ሁሉ የሚያወጣውን ፀሐይ ነው የሚያወጣል። ለሰው ሁሉ የሚያበራውን ብርሃን ያበራልናል። ለሰው የሚያፈራርቀውን ወቅትን ክረምትና በጋ መዓልትና ሌሊት ነው የሚያፈራርቅልን። ለኛ የተለየ ነገር የሚያደርገው ነገር የለም። የተለየ ለክርስቲያኖች የሚወጣ ፀሐይ የለም። ስለዚህ ህመምም እንደ ሰው እንታመማለን፣ እንዲያውም አብልጠን እንታመማለን እሱን መምሰል ስላለብን። አንዳንድ ጊዜ ጸሎታችንን እየጸለይን እንዲህ እያደረግን በቃ ስንል ወዲያው ጸሎት እንደጸለይን ሁሉ ነገር እግዚአብሔር አቤት እንደዚህ ቸግሮኝ እሺ በል ልጄ ሳምንት ሞላልሃለሁ። እግዚአብሔር አቤት ማክሰኞ እንደዚህ አይነት ነገር አድርግልኝ እሺ ልጄ። እግዚአብሔር አቤት እኔ እንትና እያበሸቀኝ ነው እሺ ልጄ አሳርፍልሃለሁ። እግዚአብሔር እንደዚህ የምንለው ይመስለናል። እግዚአብሔር እንደ የኛ ሰራተኛ አይደለም። እንደውም በዚህ ስለ ጸሎት ሲናገሩ የቤተክርስቲያን አባቶች ምን ይላሉ? እግዚአብሔር ባለዕዳ አይደለም አባትህ ነው እንጂ ይላሉ። ባለዕዳ አይደለም ማለት እንክፈለኝ የምትለው አይደለም። ጸሎት ንግድህ አይደለም፣ ከክርስቶስ ጋር የምትኖርበት ህይወት ነው። ስለዚህ በጸለይከው ልክ ቶሎ እንዲሰፍርልህ ለምን ትፈልጋለህ? ይሄ ምንደኛነት ነው። እግዚአብሔርም ባይሰጥህም ልትወደው ነው የወጣኸው። ጤና ቢሰጥህ ልትወደው ሳይሆን ቢያምህም ልትወደው፣ ስትመሰገን ልትወደው ሳይሆን ስትዋረድም ልትወደው ነው የወጣኸው። የነገረን ይሄን። ስለዚህ እግዚአብሔር በዚህ ዓለም ጳውሎስን ሊበርደው ነው ጌታን ለብሶ እንደ ሲባል ነገር የለም። እንደዚህ አለች ነው የተባለው። አንድ እማሆይ ገዳም ገብተው ዕለቱን የገቡለን ነው አሉ።
ድንገት እሳት እየሞቁ ተፈራጥሮ በልቷቸው የገቡለት እኮ ነው ገዳም። እሳት ሙቁ ብለው ትተዋቸው ሌሎች ነባር እናቶች ሊጸልዩ ሲሄዱ እሳቸውም ልጆ እሳት እየሞቁ ፍንጥር ብሎ ይፈጃቸዋል። እናንተ እኛን ጻድቃኖቹን እንዲህ ያደረገ ኃጥአንንማ እንዴት ሊያረጋቸው ነው አሉ። እንዴ እለቱን የገቡለት እኮ ነው። እናቴ እና እንደዚህ እኮ ነው። በቃ እኛን እንኳን ጻድቃኑን ፈጀናሉ ማለት እና በቃ እግዚአብሔር እንዳይነካን እኛ ስለጸለይን በቃ ስላስቀደስ ሰሞኑን አስቀድሻለሁ እንዴ ምንም አይደርስብኝም ኧረ የለም እንዴ ምንም አይደርስብኝ። እንግዲህ ጳውሎስ እንዳይበርደው እናቴ ጌታን ለብሶ ቅዱስ ጳውሎስ እንኳን እየበረደው። ስለዚህ እግዚአብሔር መከራ እንዳንቀበል አይደል። እንዲያውም እግዚአብሔር ይሄንን ዓለም የናቀው እንኳን በሱ በሚያምኑት የሚሸነፍ መሆኑን በማሳየት ነው። ይሄ ዓለም ቀላል መሆኑ በምን ይታያል ሲባል እንኳን እግዚአብሔር በእግዚአብሔር ያመኑ ስለሚያሸንፉት አሸንፈውም ስላሳዩ ቅዱሳን አባቶቻችን ያንን ደግሞ ያደረጉት በእኛው ሥጋ ነው። ኤልያስ ዘከማነሰብ ወዘከመነ ሐምም ይሐምም። ኤልያስ እንደኛ ሰው ነበር። እኛ እንደምንታመም ይታመማል ማለት ለኤልያስ እግዚአብሔር የተለየ ሥጋ አልገጠመለትም። እኛ እንደምንታመም ይታመማል፣ እንደምንደክም ይደክማል። ጸለየ ከመ ኢይዝንም ዝናብ እንዳይዘንም ጸለየ፣ አልዘነመም። ወካዕበ ጸለየ ከመ ይዝንም ዳግመኛም እንዲዘንም ጸለየ፣ ዘነመ። ግን እንደኛ ሰው ነበር። አንድ ሰው ወደ ቅድስና በሄደ ቁጥር ወደ ጸሎት በቀረበ ቁጥር ከማይጸልዩት የተለየ ምድራዊ እንክብካቤ እግዚአብሔር እንዲሰጠው አይጠብቁም። ቅዱሳን ከዚህ የወጡ ናቸው። ቅዱስ ጳውሎስን እንኳን ከመታሰር ያላዳነ ጌታ ሌላው ክርስቲያን እንዳይታሰር አያደርግም እግዚአብሔር። ቅዱስ ጳውሎስ እንዳይበርደው ያላደረገ ጌታ እኛን እንዳይበርደን አያደርግም። ቅዱስ ጳውሎስ እንዳይሳደብ ያልተከላከለለት ጌታ እኛን እንዳንሰደብ አያደርግም። እንዳይደበደብ ቅዱስ ጳውሎስን ያላስጣለ ጌታ እኛን አትደብደቡ አይልም። በመንገዶቹ የሚጠቅመን ከሆነ ነው ደስ የሚለው። ነገር ግን እግዚአብሔር የማይጠቅመንን መከራ ወደኛ አይልክብንም። እግዚአብሔር በመከራ ጉዳይ ላይ አስተምህሮው ይሄ ነው። ስለ እግዚአብሔር የሚነገረው ባይገባንም እንኳን ባንረዳውም እንኳን ለጊዜው ቢመረንም እንኳን እግዚአብሔር ግን የማይጠቅመንን መከራ ወደኛ አይልክም። ርኅሩህ ስለሆነ መለኮታዊ እንክብካቤው ከኛ አይርቅም የተባለበት ምክንያት መከራው ውስጥ ጸጋን ስለሚያስገኝ ነው። ክፉ ነገርን ወደ በጎ ዕድል ስለሚለውጥልን ይህ እግዚአብሔር አሰራር። እግዚአብሔር በአውሎና በእሳት መካከል መንገድ አለው የተባለም ለዚህ እና ልጄ መተኸኝ ያለው ለዚህ ነው። በርኖሱንና መጽሐፉን አምጣልኝ ያለው ከዚህ የተነሳ ነው። ከዛ መጨረሻ ላይ ግን ሞት ቅዱስ ጳውሎስ ክረምት ያለው ሞቱን ነው ይላሉ አባቶቻችን። ቅዱስ ጳውሎስ ክረምት ብሎ የጠራው ሞቱን ነው። ስለዚህ አሁን ክረምት ተብሎ ሲጠራ በዛሬው ትምህርታችን አጠራር ስለ ሞት ነው እያወራን ያለ ነው ማለት ነው። በዛሬው ትምህርታችን። በሌላው ትምህርታችን ደግሞ ስንገናኝ ክረምት ደግሞ ሌላ ነገር ነው። ክረምት ክርስቶስም ዝናብ ስለሚባል ማለት ነው። በዚህኛው ደግሞ ሌላ ትርጉም አለ። ክረምት ያለው ሞትን ነው። አባቶቻችን በአንድምታቸው 3 ተርጓሚ ሰጥተውታል። ሌሎች አባቶች ደግሞ ሌላ ትርጉም ጨምረውበታል። አንደኛው ክረምት ብሎ የጠራው ሞትን ለምንድን ነው ሲባል አባቶቻችን ክረምት ታች ውሃ ነው ላይ ውሃ ነው አያስተያይም፣ ሳንሞት እንተያይ ማለቱ ነው ጳውሎስ ይላል። ክረምት ላይ ውሃ ነው ታች ውሃ ነው አያስተያይም፣ ሳንሞት እንተያይ ነው። እውነት ነው። አሁን እኔ የሚገርመኝ ነገር በኢትዮጵያ የለመድነው ነገር ሰው ሲሞት ማልቀስ ለምዶብናል። ብንለፈልፍ ግን ሌላውን የሚሰማ የለም። ሰው ሲሞት ማልቀስ ግን ጌታው እያልን ማልቀስ እናውቅበታለን። እንደው ግን ከብለለለ
እንደው ልቅሶ ላይ የሚሳቅ ቢሆን እኔ ምስቅ በኢትዮጵያ ሰው ልቅሶ የሚሳቅ ቢሆን እንደው በማይክ ነበር ምስቀው የልቅሶ ዕለት ከት ብዬ ማለት ነው። አንተ ከሃዲ ሲል የነበረው የኔ ሩህ የኔ ደግ የኔ ጌታ የኔ ጌታ የኔ አቤት አቤት ወሬያም ሁላ አይባልም እንጂ የገጠር ሰው መሳደብ ሲያምረው እነግርህ ነበር ይላል። ከፍተኛ ስድብ እኮ ነው ግን ይገርማቸዋል። እነግርህ ነበር ማለት መነገር ይሻላል። አይ ምን የሚያዋርደው ነገር ኑሮ ነው እናንተ እንደው ብሎ በሰው እኮ አስጠርጥሮ ጨረሰው። ሊሰድበው አንድ ስድብ ነበር የሚሰድበው። እነግርህ ነበር ስላለው ግን ሌባ አልሁን ይሁን እንትን ነው እያለ ሰው ሁሉ ልቡ ታሞ ማለቁ ነው። እና እነግርህ ነበር ከባድ ስድብ እና ሁለት ከባድ ስድቦች አሉ። አንደኛው እነግርህ ነበር የሚለው ነው። ሁለተኛው የምልህ የጠፋኝ የሚለው ከባድ ስድብ ነው። ማለት ስድብ ሁሉ አይገልጽህም አንተን ማለት ነው። እንደዚያ ማለት ይሄ በጣም ከባድ ስድብ ነው። እና እንዲያውንን የምለው ያለ በቅዱስ ጳውሎስ ጋር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ለሁላችን ሁሉ ሳንሞት እንተያይ ነው የምለው። ሞት ስለሚወስደን ክርስቲያን አሁን እየታረደ እያየን ነው። እና ሳንሞት ብንፋቀር ምን አለ ለማለት ፈልጌ ነው። ሳንሞት እንተያይ። ልጄ ጢሞቴዎስ እባክህ ሳልሞት መጥተህ ልይህ አለ። አባቶቻችን ልጆቻቸውን፣ ልጆች አባቶቻቸውን ሳንሞት እንታረቅ። የማያስተያይ ሞት ግዱን ስለሚመጣ አያሳየኝ መባባላችን እንተው። አሁን ነው መተያያችን ጊዜ። አሁን እንዳላያችሁ ከተባባል ነገም በገሃነም የማንተያይበት ዓለም ውስጥ እንገባለን። አሁን ከተያየን ግን አሁን ከተፈቃቀድ እገሌ የተወደቀ ወንድማችን የተወደቀ እህታችን የተወደቀች ከተባለ ግን ነገ በክርስቶስ ፊት ደግሞ በፍቅር ለመተያየት እንበቃለን። ሳንሞት መተያየት አለብን። እኔ እውነቴን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄዋ መሰብሰብ ብቻ ነው። መሰብሰብ ዲያብሎስ የሚሰጠንን የቤት ሥራ ሁሉ አውጥተን ጥለን መሰብሰብ የመጀመሪያው አንድ መሆን የኢትዮጵያ ቤተክርስቲያን መፍትሄዋ ነው። ሁልጊዜም ቢሆን እኔ አሁንም ቢሆን ቅዱስ ጳውሎስስ በክብር ሳልሞት ልይህ ነው ያለው። እኛ ደግሞ ተበልተን ሳናልቅ ሳንሞት ብንገናኝ ጥሩ ነው። እማያገናኝ ሞት ስላለ ሞት መጋረጃ ነው። ክረምት አያተያይም፣ ውሃ ይሞላል። በቃ ማዶ ለማዶ ሆኖ መክረም ነው እስከ መስከረም። አሁንም የማያተያየን ሞት ስለሚመጣ ወንድሞቻችን እህቶቻችን ጋር መፋቀር፣ ቤተ ክህነት እንደ ቤተ ክህነት እኔ አንተን ቢያረገኝ ይላል አንዳንድ ሰው ምክር ሲመክር፣ እኔ አንተን ቢያረገኝ እንዲህ ያረግ ነበር እንደሚባለው እኔ አሁን አንድ ሰው በቃ እኔ ያልሆንና ሌላ ሰው የሆነ ሰው እየመከረን አድርጋችሁ ቁጠሩ። አሁን ቅዱስ ጳውሎስ እየመከረ እንደሆነ እንደሚመክረን አስቡ። የኢትዮጵያ ቤተ ክህነት ሆይ፣ የኢትዮጵያ ምዕመናን ሆይ፣ የኢትዮጵያ ካህናት ሆይ፣ የኢትዮጵያ መነኮሳት ሆይ፣ የኢትዮጵያ ክርስቲያኖች ሆይ እናንተን ቢያረገኝ አሁን ተሰብስቤ አንድ ሆን ነበር ነው የሚለን ቅዱስ ጳውሎስ። ቢያንስ እንደው ኑረን መፋቀር እንኳን ቢያቅተን እየሞትን መታረቅ እንዴት ያቅተን? ሰው እየታረደ ሰው እየሞተ ዘብዛባ ሁላ እኮ ነን። እንደው በእውነቱ እንደው ዝብዝብ ያልን እንደው ምን እላችኋለሁ? ለምን መሰላችሁ ዘብዛባ ያልኩት? ትልልቅ የቤተ ክርስቲያን አጀንዳ እያለ ሰደብከኝ እንትን አልከኝ እንዲሁ ምን ይሉታል? አሁን ይሄ ተከናንበብኝ አልፈነበረ ሰው እየሞተ ማለት ሰው ሞተ፣ የክርስቶስ አካል ሞተ ብን ማን ይሰማል? አንዳንዳችንን እንደ ቀበሮ ነጥቆ ሲጨርሰን ይዘ ጊዜ ይገባል። አሁን እኔ የምለው ቅዱስ ጳውሎስ ወደ ክብር እየሄደ ነው። እኛ ግን አሁን እኔ እንደው እግዚአብሔር በሚያውቀው እንደው በረከታቸው ይድረሰንና የኔታ ጥበቡ
ወላዲ አእላፍ መልአከ ምሕረት የኔታ ጥበቡ አንድ ያሉት ነገር አለ። ገበሬዎች ተሰብስበው ዝናብ አልዘንምልን አለ የኔታ ሲሏቸው ምንድን ነው ያሉ? ገበሬውን በሙሉ አስታርቁትና ይዘንብላችኋል አለ። አስታረቁ፣ ዘነበላቸው። ታረቁ። ሲታረቁ አለ ገበሬው በሙሉ። አሁን ታውቃላችሁ ሰኔ ወር በብፁዕ ቅዱስ አቡነ ማትያስ አማካይነት በፓትርያርካችን ምህላ ታውጇል። ከምህላው ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ማድረግ ያለበት ማንኛውም ኦርቶዶክስ በአንድ ወር ውስጥ የተጣላ ታረቅ መባል አለበት። እንግዲህ ብለን ሳንታረቅ እግዚኦ መሐረነ ክርስቶስ እንዲሁ እግዚአብሔር መቀለጃ ነው እንዴ? በፍጹም ሊሰማን አይችልም። እንደ አስቆረርኩም ኢታስተርእዩኒ ምንም ነገር ይዛችሁ ብትመጡ እንዴ አትታዩኝም እኮ ነው የሚለው በኢሳይያስ። ፈጽሞ አላያችሁም እናንተ እጃችሁ ላይ ምንም ይዛችሁ ብትመጡ አትታዩኝም። ሰቆራረ ኮንክሙን አስጸይፋችሁኛል፣ ጠልቻችኋለሁ እናንተን ብሏል እግዚአብሔር። አትታዩኝም ኢታስተርእዩኒ እንደውም አታሳዩኝ፣ እንደውም አታሳዩኝ። በቃ ምንም ነገር አታምጡ በእኔ ፊት። እንደውም ማለት ድሃ እያስለቀሳችሁ የሰራተኛ ደመወዝ እየቀማችሁ በግፍ ሰው እያስለቀሳችሁ ኢታስተርእዩኒ መስዋዕትን ብታመጡ የሰባውንም ብታርዱልኝ አትታዩኝም አለ ሄደ። አሁን ትልቁ መፍትሄ ጳጳስ የለ፣ መነኩሴ የለ፣ ቄስ የለ፣ ሕዝብ የለ፣ ተሰፍሮ ተቆጥሮ ክርስቲያን በሙሉ መታረቅ። ከዛስ ምንድን ነው ያለን? የማያምኑትንም ደግሞ ውደዱ ነው ያለን። የማያምኑትንም ቢሆን ሃይማኖት የሌለውንም ቢሆን እንደ ቅዱስ ጊዮርጊስ እንዳደረገው ሁልጊዜ ነው የምተርከው ታሪኩን በጎ ስለሆነ ቅዱስ ጊዮርጊስን በመከራ አሰቃይቶ መጨረሻ ላይ ደግሞ በዚህ ሁሉ አልሸነፍ ቢል አለ የተባለ ጠንቋይ መርዝ በጥብጦ እንዲሰጠው ያ ጠንቋይ ተፈልጎ መጣ እና ያንን መርዝ እየበጠበጠው ምንድን ነው ያለው ጠንቋዩ? ልጄ እባክህ የእግዚአብሔርን ጸጋ ባንተ ላይ አያታለሁና ቶሎ መርዙን ስጠኛል። ለምንድን ነው ወንድሜ ሆይ ለምንድን ነው እንደዛ ያለው? መርዙን አጠጥቶ ሲጨርስ ጌታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ከሞት ሲያድነው ያ ጠንቋይ ደግሞ እኔም በጊዮርጊስ አምላክ አምኛለሁ እንደሚል ስለሚያውቅ ማለት። ስለዚህ ለማያምኑት ጭምር ያዝንል ነበር። ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። ጠላቶቻችሁን ውደዱ ብሎን ሳለ ጌታ ወዳጆቻችንን ስንጠላ ብንገኝማ ለሱ ምን እንመልስለታለን ይላል። ጠላቶቻችሁን ውደዱ ብሎን ሳለ ወዳጆቻችንን ስንጠላ ከተገኘን ምን እንመልስለታለን? ያለ ፍቅር ያለ መታረቅ ምህላችንም ደመናትን አያልፍም። ምንም ተሰብስበን እንደው ሜዳው ላይ 40 ቀን እግዚኦ ብንል ይሄንን እንድናደርግ እኔ ክርስቲያን ሙቶ ሳያልቅ እንታረቅ። መሰረት የሌለው ቤት ማለት ነው። ቅዳሴ ቢባል ምህላ ቢባል ጾም ቢባል መሰረት የሌለው ቤት ማለት ነው። ፍቅር አልባ አምልኮተ እግዚአብሔር ማለት ነው። ምንም አይረባም። ይህንን ነው ቅዱስ ጳውሎስ ልጄ ሳልሞት መተህየኝ ያለው። ክረምት አያስተያይም፣ ክረምት አያስተላልፍም። አሁን ሌላ ነገር ወደ ሌላኛው ትርጓሜያችን ሄድ። ክረምት ሞት ነው ብለናል። ክረምት አያስተላልፍም አይደለም። ወደ ቆላ ወደ ደጋ አይኬድም፣ ወንዙ ሁላ ስለሚሞላ ክረምቱ በጋው ሁሉ ጭቃ ስለሚሆን ጽድቅ መስራት የማትችሉበት ዘመን ሳይመጣ አሁንኑ ወደ እግዚአብሔር ተመለሱ ማለት ነው። ጽድቅ መስራት የማትችሉበት ጊዜ ሳይመጣ አሁኑን ወደ እግዚአብሔር ተመለሱ። ከሞቱ በኋላ ምጽዋት መመጽወት አይቻልም፣ መጸለይ አይቻልም፣ መንጻት አይቻልም፣ መቀደስ አይቻልም፣ ንስሐ መግባት አይቻልም፣ መቁረብ አይቻልም። አሁን ነው እና ክረምት ማለት መራመድ የማንችልበት ጊዜ ይመጣል።
አሁን ተማሩ እየተባልን ነው። ነገ ቃል እግዚአብሔር የሚነግረን እናጣለን። ነገ መጻሕፍት ይጠፋሉ። ትንቢት አይደለም መጽሐፍ ያስቀመጠው ትንቢተ አሞጽ ምዕራፍ 8 ላይ ተቀምጧል። ረሃብና ጽምን አመጣለሁ። ረሃብና ጽሙ ግን የእንጀራ አይደለም የእግዚአብሔር ቃል ነው ይላል። ስለዚህ የማንማርበት ጊዜ ይመጣል፣ ያልፋል። የሚያቆርበን ካህን የሚጠፋበት ጊዜ ይመጣል። በወሬም እንኳን የምንሰማበት ጊዜ። ዛሬ በንስሐ አባት እየተለመንን ነው። ነገር ግን ብንለምን ንስሐ አባት የማናገኝበት ጊዜ ሊመጣ ይችላል። ዛሬ ተለምነን እየተማርን ነው። ነገር ግን ለምነን የሚያስተምረን እናጣለን። አሁንን ጊዜ ሩጡ። እንደ አስቸጋሪ ጊዜ ሳይመጣባችሁ ሁሉ ሰፊ ሳለ አይ ወገኖች፣ እንዴት ያለ በጠባብ መከራ ውስጥ ያሉ የክርስቲያን ወንድሞቻችን አሉ። ሁሉ ነገር አይቻልም የሚባልበት ቦታ አለ። አይቻልም፣ እንዲህ ማድረግ አይፈቀድም፣ እንዲህ ማድረግ አይፈቀድም። ማድረግ በምትችሉበት ሰዓት አድርጉ። አሁን በጉብዝና ወራት ፈጣሪህን አስብ ይላል መጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ። በጉብዝና ወራት ማለት ምንድን ነው? መስገድ በምትችልበት፣ ዓይንህ መጽሐፍ መመልከት በሚችልበት፣ እግርህ ቁሞ በሚያስቀድስበት፣ አንደበትህ ሳይዘጋ ሳይላሽ በምትጸልይበት ጊዜ አሁን ሕዋሳቶችህ ሁሉን ማከናወን በሚችሉበት ጊዜ ነው። አንደኛው በእርጅና፣ ሌላኛው በደዌ፣ ሌላኛው ባለዋን ነገሥታት ክፉ ፍርድና ፍርድ መገምደል፣ ሃይማኖትን በሚጠሉ ሰዎች ምክንያት፣ በአባቶችና በሊቃውንት በካህናት እልቂት፣ በዚህ ሁሉ ጥፋት መጽደቅ የማትችሉበት ጊዜ ሳይመጣ አሁን ጽደቁ፣ አሁን ወደ ጽድቅ ኑ ማለቱ ነው። ወደ ክረምቱ ነው ያለው። ክረምት ሳይገባ ያለው ይሄ ነው። ክረምት ሳይገባ ያለው ጊዜ ከሞት በፊት ያለን እድሜ ማለት ነው። አሁን እቺ ቀን በዚህች 10 ቀን እሷን የምታስተምረናል። እንደው ከክፋት ለመዳን ምን ላድርግ ተብለው ሲጠየቁ አባቶቻችን ምን ብለው ይመልሳሉ? ትልቁ መፍትሄ ዛሬ ብሞትስ የሚል ቃል ነው ይላል። እንዳደረኩት ሙቼ ባድርስ ካልክ ነገ ንስሐ ገባበታለሁ ስለማትል ቶሎ መመለስ ትችላለህ ከክፋት እና አብድ ውእቱ ዘይሄሊ ዘእንበለ መቃብሩ፣ ከሞት ውጭ ሌላ የሚያስብ ሰው እሱ ሞኝ ነው የሚባለው ለዚህ ሰነፍ ነው። አንደኛው ሞታችሁን አስቡና ማድረግ የማትችሉበት ጊዜ ሳይመጣ አሁን አድርጉ። በቀጠሮ አትኑሩ። ጌታ ምን ብሏል? ማቴዎስ ወንጌል ምዕራፍ 24 ላይ ባይቱ ጸልዩ ከመ ይኩን ጉያክሙ በክረምት ወበሰንበት፣ ነገር ግን ሽሽታችሁ በክረምትና በሰንበት እንዳይሆን ተጠንቀቁ ይላል። በክረምት እንዳትሞቱ ተጠንቀቁ። ምስጢሩ ምንድን ነው? ክረምት ማለት ልምላሜ እንጂ ፍሬ የሌለው ጊዜ ነው። ፍሬ የለሽ እንደሆናችሁ እንዳትሞቱ ተጠንቀቁ ማለት ነው። ፍሬ የለሽ እንደሆናችሁ እንዳትሞቱ፣ ፍሬ አፍርታችሁ ሙቱ። ከነ ፍሬያችሁ እንዲጠራችሁ ተጠንቀቁ ማለት ነው። መፍትሄው ሁለት ነው። ንስሐ መግባትና ፈጥኖ ራስን ማስተካከል ነው። ካለንበት ልማድ መውጣት ነው። እስራታችን ቆርጦ መውጣት ነው። መልካሙን አሁን ማድረግ ነው። የሰራነውን አውጥተን መናዘዝ ነው። ልማዳችንን አሁን ማቆም። 3 ነገር እግዚአብሔር ከኛ ይፈልጋል። የያዝነውን ልማድ መቁረጥ፣ መልካሙን ነገር አሁን መጀመር፣ እስካሁን የሰራነውን አሁን ማውጣት። እነዚህ 3ቱ ናቸው ሞት የሚፈራ ሰው የሚያደርጋቸው። ትሞታለህና ዛሬ ቤትህን አስተካክል እንደተባለው እንደ ሕዝቅያስ አንድ ሰው ሞቱን እንዳሰበ ዛሬ ምን ያደርጋል? እለቱን 3 ነገር ያደርጋል። ክፋቱን አውጥቶ ይጥላል። እስካሁን የሰራውን ይናዘዛል። አሁን እየሰራ ያለውን ያቆማል። መልካም ነገርን አሁን ይጀምራል። ክረምት ሳይገባ ማለት ማድረግ የማትችሉበት ጊዜ ሳይመጣ አሁን አድርጉ ነው። የምትችሉበት ነገር አይለፋችሁ። አሁን መማር እንችላለን፣ ማንበብ እንችላለን፣ መናዘዝ እንችላለን፣ መታረቅ እንችላለን። ሁሉን ነገር አሁን አድርጉት። ከሕዋሳት አንጻር፣ ከዘመን ክፋት አንጻር፣ ከክፉ ሰዎች አንጻር ሁሉን ነገር የማንችልበት ጊዜ ይመጣል። ቤተ ክርስቲያን እንኳን የማንሄድበት ጊዜ እኮ ይመጣል።
መሄድ የሚከለከልበት ጊዜ ማን እንደሚያደርገው አናውቅ። አሁን ነው መስራት ያለብን ሁሉን ነገር። እሱን ነው በክረምት እንዳትሄዱ ማለት ፍሬ የለሽ ሆናችሁ እንዳትሆን እንደሆናችሁ እንዳይጠራችሁ ተጠንቀቁ ማለት ነው ጌታ ይሄን ያለው። በሰንበት ያለው ደግሞ ሰንበት እረፍት ነውና በእረፍት ሳላችሁ ሳትተጉ ማለት ነው። በስንፍና ሳላችሁ እንዳይወስዳችሁ ከነ ስንፍናችሁ እንዳይጠራችሁ ለምኑት። ስለዚህ እንዲህ እንዳላችሁ እንዳያነሳችሁ ጊዜ ስጠኝ ብላችሁ ለምኑት ማለት አይደለም። አሁኑኑ አንሳኝ በሉት። ልብ ስጠና አንሳኝ ዛሬ ቀስቅሰኝ በሉ ነው። እሱን ለማለት ነው። አባቶቻችን ይህን ሲተረጉሙ ክረምት ከባድ ነው ይላሉ። ክረምት ከባድ ነው፣ የመምህር ሞትም ከባድ ነው ይላል። ክረምት ከባድ ነው፣ የመምህር ሞትም ከባድ ነው። ስለዚህ አሁን ዛሬ እውነት ለመናገር ቢኖሩልን የምንላቸው ስንት አባቶች አሉ ያጣናቸው ማለት ነው። ድሮ ግን አይገባንም ነበር። እኔ ለምሳሌ እውነቱን ለመናገር አሁን ይሄን የታጥበውን ጉባኤ ቤት ስንት ቀን በመኪና እያለፍኩት ወደ ባህር ዳር ሄጃለሁ። አይቸኩያለሁ። ሌላ ቀን መጥቼ ሰላም ነች ያስደግም ያለው እያልኩ ዛሬ ግን የለም።